ሀያላኖቹ ያለሷ ውለው ማደር አይችሉም። በሷ ያደረ እሷን የተቆጣጠረ የዓለምን ቁልፍ በመዳፉ ያስገባል። ከዓለም ሀያሏ ቻይና በማዕድን እስከ በለጸገችው ታጂኪስታን፣ የዓለም ሀብታሙ ቀጠና ከሆነው ከመካከለኛው ምስራቅ እስከ የአልማዝ ለጠጧ ቱርክሚስታን፣ ከባለ ኒኩለሯ ፓኪስታን እስከ የነዳጅ ቱጃሯ ኡዝቤኪስታን የምትዋሰነው አፍጋኒስታን የእስያ ልብ በመሆኗ ሀያላን ይሻኮቱባታል። ሶቪየት ኅብረት ጦሯን አዘመተች። በጂኦፖለቲክስ መበለጧ የገባት አሜሪካም ያቋቋመቻቸውና ያስታጠቀቻቸው ሙጃሂዲኖች ሶቪየቶችን ብስ ብለው አባረሩ። አሜሪካ ታዲያ ይህንን ሰበብ አድርጋ አንገቷን ልታስገባ ስትሞክር ሙጃሂዲኖች አልባሽ አጉራሻቸው ላይ ጦር ሰበቁ። አሜሪካንንም ያጣድፏት ያዙ። እልባት ለማግኘት ላይ ታች የማሰነችው አሜሪካም በተመሳሳይ መልኩ ታሊባንን ቀለብ ሰፍራ ረብጣ ቢሊዮኖችን አሳቅፋ መሰረተች። ታሊባኖችም ሙጃሂዲኖችን ገርስሰው የስልጣን መንበሩን ተቆጣጠሩ። አሜሪካ በአገሪቷ ጉዳይ ዳግም ጣልቃ ለመግባት ስትሞክር ግን ታሊባኖች አመረሩ። አሜሪካ ላይ ውርጅብኝ አዘነቡ። መላው የጠፋት አሜሪካም ከአጋሮቿ ጋር ሆና የጋራ ጦር አዘመተች። ነጫጮቹ የቶራ ቦራ ተራሮችና ሚስጥራዊቷ ካንዳሃርም ለሺህ ዓመታት የለመዱትን ስራቸውን ጀመሩ። ሰላምና ጤና በያላችሁበት የምንመኝላችሁ በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን በጂኦግራፊያዊ አቀማመጧ የዓለማችን ወሳኝ ሀገር የምትባለው አፍጋኒስታንና በየዘመናቱ በሷ ስለተሻኮቱ ሀያላኖች እንዲሁም መጨረሻ ላይ አሜሪካና ታሊባን ስለወረዱበት የጦር አውድማ እናወጋችኋለን። ስለ ባለቅኝቶቹ የቶራ ቦራ ተራሮችና ስለ ሚስጥራዊቷ ካንዳሃርም የምንላችሁ ይኖራል። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችንን ታጠናክሩ ዘንድ እየጋበዝን ወደ ዝግጅታችን አለፍን። አሜሪካ አፍጋኒስታን ውስጥ እንደቆየችው የትም ሀገር አልቆየችም። እንደ ግሪጎሮሳውያኑ የዘመን ቀመር ነሐሴ 30 ቀን 2021 ግን ለ20 ዓመታት የአፍጋንን ሰማይና ምድር ተቆጣጥሮ የነበረው የአሜሪካ ኃይል ውልቅ ብሎ ወጥቷል። ከ20 ዓመታት በፊት የአሸባሪዎች መናገሻ፣ የአሜሪካ ጠላቶች መደበቂያ ዋሻ የተባለው ታሊባን ወደ ዋና ከተማዋ ካቡል ገሰገሰ። ከ20 ክረምትና ከ20 በጋ በኋላ ታሊባን ዳግም በካቡል ጎዳናዎችና በመንደሮች ላይ ታየም። ወደ ቤተ መንግሥትም ዳግም ዘለቀም። ገሚሶቹ አፍጋኖች ከ20 ዓመታት ነፃነታችን ወደ ጭቆና ተመለስን አሉ። የተቀሩት ገሚሶቹ በደስታ ጮቤ ረገጡ። የነበረው የአፍጋን መንግስትም ተበተነም። በቢሊዮን ዶላሮች ወጪ ተደርጎበት የተገነባው መንግስታዊና ወታደራዊ መዋቅርም ውሃ ውስጥ እንደገባ ጨው ዳግም ላይታይ ሟምቶ ቀረም። አሜሪካ ከአፍጋን በወጣችበት ወቅት 400,000 በሲቪል የመንግስት መዋቅር ውስጥ የሚገኙ ሲቪል ሰራተኞች ነበሩ። በአጠቃላይ በብሔራዊ ጦር፣ በፖሊስ ሰራዊትና በደህንነት መዋቅር ውስጥ ደግሞ በድምሩ 300,000 አባላት ነበሩ። እነዚህም መሳሪያቸውን በእህል እየለወጡ ፈረጠጡ። አንድም የረባ የመከላከል ዘመቻ ሳይገጥመው ታሊባን ከካንዳሃርና ከቶራ ቦራ ተነስቶ ካቡል ሰተት ብሎ ገብቷል። አሜሪካውያኑም ፈርጥጠዋል። እንደ ሀገር ባለፉት 100 ዓመታት በዓለም ላይ የአፍጋኒስታንን ያክል በጣም የተፈተነ ሀገር የለም። በጂኦግራፊያዊ አቀማመጧ ምክንያት የዓለም ሀያላን ሀገራት የሚሻኮቱባትና ጣልቃ የሚገቡባት ማዕከል ሆና ቆይታለች። ከ1950 ወዲህ እንኳን ሁለቱ የዓለም ሀያላን ሀገራት ሶቪየት ኅብረትና አሜሪካ ጥቅማቸውን ለማስከበር ጦራቸውን አዝምተውባታል። ምንም እንኳን ሀያላን ሀገራቱ ወደ ግዛቷ ቢገቡም አንዳቸውም ያሰቡት ተሳክቶ ያለሙት ሆኖላቸውም አልወጡም።
በዚህም ምክንያት አፍጋኒስታን የኢምፓየሮች መቃብር በሚል ቅጽል ስም ትጠራለች። ከ1979 እስከ 1989 ለ10 ዓመታት የቆየው የሶቪየት ኅብረት ወታደራዊ ጣልቃ ገብነት የወቅቱን የአፍጋን ኮሚኒስት ፓርቲን ለመደገፍ ነበር። ያኔ የነበረው የአፍጋኒስታን ኮሚኒስት መንግስት እያደረጋቸው የነበሩትን የፖለቲካ ማሻሻያዎች የተቃወሙትና በአሜሪካ ስፖንሰር የተደረጉት ወግ አጥባቂ የሀገሬው ዜጎች በመንግስት ላይ ተቃውሞ አነሱ። በአሜሪካ የሚረዱት እነዚህ ተቃዋሚዎች ነው የተባለ ድርጅት አሊያም ፓርቲ ባይኖራቸውም በአሜሪካኖች ሐሳብ ተስማምተው ሙጃሂዲኖች ብለው ራሳቸውን ሰየሙ። አሜሪካ፣ ሳውዲና ፓኪስታን ሙጃሂዲኖችን በገንዘብና በጦር መሳሪያ በመደገፋቸው ሶቪየት ኅብረት በ1989 ተሸንፋ ወታደሮቿን አስወጥታለች። ያኔ አፍጋኒስታን ህዝቧ በጣም የተማረ፣ ኢኮኖሚዋ የተመነደገ፣ ድህነት የማይታወቅባት፣ ህዝቧ ባህልና ወጉን ጠባቂ የሆነ ስልጡን ህዝብ፣ ዩኒቨርሲቲዎቿ በትምህርት ጥራት ከዓለም ቀዳሚ፣ ሀገሪቷም ዘመናዊ ነበሩ። አፍጋን በውድ ማዕድናትና በነዳጅ ዘይት የበለጸገች ስትሆን በዋናነት የሀያላን መሻኮቻ መድረክ ያደረጋት ለጂኦፖለቲካ በእጅጉ ወሳኝ የሆነ ስትራቴጂካዊ ስፍራ ላይ መገኘቷና በተፈጥሮ ሀብት የናጠጠች በመሆኗ ነው። እንደ ጂኦፖለቲክስ ተንታኞች አባባል ከሆነ አፍጋኒስታን የእስያ ልብ የሚለው ቅጽል ስም የተሰጣት እንዲሁ ያለ ነገር አይደለም። አፍጋን የምትገኘው በደቡብ እስያ፣ በማዕከላዊ እስያና በመካከለኛው ምስራቅ መገናኛ ነጥብ ላይ በመሆኑ ነው። የጂኦግራፊያዊ አቀማመጥ ደግሞ ሦስቱን ከፍተኛ ኢኮኖሚና ሕዝብ ያላቸውን ቀጠናዎች የምታገናኝ የምድር ድልድይ አድርጓታል። ሀገሪቷ በምዕራብ ከአያቶላዎቹ ሀገር ከኢራን፣ በደቡብና በምስራቅ ከብቸኛዋ የሙስሊም ባለኒኩለሯ ፓኪስታን፣ በሰሜን በተፈጥሮ ጋዝና በማዕድናት ከበለጸጉት ከቱርክሚስታን፣ ከኡዝቤኪስታን እና ከታጃኪስታን እንዲሁም በስተ ምስራቅ ደግሞ ከዓለም ሀያሉ ሀገር ከቻይና ጋር ትዋሰናለች። አፍጋኒስታንን የተወዳጀ አሊያም የተቆጣጠረ የዓለማችን ኃይል እነዚህን ትላልቅ የንግድና የፖለቲካ ቀጠናዎች በመዳፉ ይይዛል፣ ይቆጣጠራልም። እናም በዚህ ምክንያት የሀያላኖች ዓይን ሁሌም ከአፍጋኒስታን ላይ አይነቀሉም። ሌላው ሀገሪቷ ከፍተኛ የሆነ የሊቲየም የመዳብና የሌሎች ማዕድናት ሀብትን በሽበሽ በመሆኑ ሀያላኑ ይህንን ሀብት አውጥተው ለመጠቀም ሁሌም እጃቸውን ከአፍጋን የውስጥ ፖለቲካ አያወጡም። ሶቪየት ኅብረት በሙጃሂዲኖች ተሸንፋ ስትወጣ የወቅቱ የአፍጋን መንግስት በአጭር ጊዜ ውስጥ ተፍረከረከም። ሙጃሂዲኖችም በጥቂት ጊዜ ውስጥ ሙሉ ለሙሉ የካቡልን መንበር ተቆጣጠሩ። Mujahideen now move round and brush up against these defenses all the time. And it was across the road just 100 meters from this Soviet position that the Mujahideen slip over to gain access to the city itself. ከጥቂት ዓመታት በኋላ ግን ሙጃሂዲኖች ለአልባሽ አጎራሻቸው አሜሪካ ጀርባቸውን ሲሰጡ ከሀገሪቷ ጋር አንፋታም ብለው የወሰኑት አሜሪካኖች በጎን ታሊባን የሚባል ቡድን እንዲመሰረት አደረጉ። ታሊባን በጥቂት ዓመታት ውስጥም የሙጃሂዲኖችን ስልጣን ተረክቦ አፍጋኒስታንን ማስተዳደር ጀመረ። በዚህ ጊዜ ውስጥም አሜሪካን ከታሊባኖች ጋር አለመግባባት ጀመረች። የአለመግባባት ጫፍ ላይ የደረሰው ግን በ2001 ነበር። አሜሪካ በታሪኳ አይታ የማታውቀውን ጥቃት በአዲሱ ሚሊኒየም መባቻ በገዛ መሬቷ ላይ ያስተናገደች። ግዙፎቹ የኒውዮርክ መንትያ ሕንፃዎቿ የእሳት ራት ሆኑባት። ይህን የፈጸመው ድርጅት ደግሞ ታሊባን ነው ተብሎ ተወቀሰም። አሜሪካም ለቡድኑ ወንጀለኞችን አሳልፋችሁ ስጡኝ ብትልም የወቅቱ የካቡል ባለሥልጣናት ግን ያስጠጓቸውን ወዳጆቻቸውን አሳልፈው መስጠቱን እምቢኝ አሉ። አሜሪካም የመዝመቷ ነገር ቁርጥ ሆነ። አጥቂዎቿን ብቻ ሳይሆን የፈለገችውን ማጥቃት፣ የሽብር ተባባሪ ነው ያለችውን ስርዓት ከስልጣን ማውረድና በመንበሩ አዲስ ማኖር እንዲሁም ራሷ ስልጣን ላይ ያወጣችውን መንግስት ሙዷ ካልሆነ መፈንቅለ መንግስት ጠንስሳ ራሷ የምታስወግደው አሜሪካም አፍጋንና የጡት ልጆቿ ታሊባኖች ላይ ዘመተች።
በመስከረም ከተጠቃች ከአንድ ወር በኋላም በጥቅምት 7 ቀን 2000 ላይ ውጊያውን ጀመረች። ከአንድ ወር ውጊያ በኋላም አሜሪካና አጋሮቿ ህዳር 13 ቀን አፍጋን ርዕሰ መዲና ካቡል ገቡ። The US invaded Afghanistan to oust the Taliban, who refused to surrender bin Laden and other al-Qaeda figures linked to 9/11. ይህንን ጦርነትን በዳቦ ስሙ ኦፕሬሽን ኢንዲዩሪንግ ፍሪደም ብላ ሰየመችው። ጦርነቱ በተጀመረ በአጭር ጊዜ ውስጥም የታሊባንን መንግስት ከስልጣን አስወገደች። ከመናገሻው ካቡል የሸሸው ታሊባን ወደ ሰሜንና ምስራቅ ተራራማ ቦታዎች ሸሸ። በቀጣዩ ወር ወሳኙ የቶራ ቦራ ውጊያ ተጀመረ። ጦርነቱን በጀመረች በሁለት ወራት ውስጥ ድል በድል የሆነችው አሜሪካ ካቡልን ከተቆጣጠረች በኋላ ሙሉ ለሙሉ ትኩረቷን ኦሳማ ቢንላደንን ለመያዝ አድርጋ መቀመጫዋ ቶራ ቦራ ሆነ። ቶራ ቦራ ተራሮች በምስራቅ አፍጋንና በምዕራብ ፓኪስታን ድንበር ላይ የሚገኙ ነጫጭ ተራሮች ናቸው። እነዚህ ተራሮች በውስጣቸው ብዙ ተፈጥሯዊ ዋሻዎችና መተላለፊያዎችም አሏቸው። በድንበር አካባቢ መገኘታቸውና ባላቸው ተፈጥሯዊ አቀማመጥ ምክንያትም አልቃይዳ ለማሰልጠኛነትና ለምሽግነት ይጠቀማቸው ነበር። ታኅሳስ 6 ቀን 2001 የተጀመረው የቶራ ቦራ ጦርነት ከ10 ቀናት በኋላ ቢጠናቀቅም የሚፈለገውን ውጤት አላመጣም ነበር። የመስከረሙ የኒውዮርክ ጥቃት ፍጻሜ የተባለው ኦሳማ በአሜሪካ ጦር የተደረገበትን ከበባ ሰብሮ በመውጣት ወደ ፓኪስታን አመለጠ። በ2011 በፓኪስታን አቡታባድ ያለበት ታውቆ እስኪገደልም ለ10 ዓመታት ያህል ደብዛውን አጥፍቶ ቆይቷል። በአጭር ቀን ድል በድል የሆነችው አሜሪካ በሚስጥራዊዎቹ ቶራ ቦራ ተራራዎች ባደረገቻቸው በርካታ ውጊያዎች ላይ ግን ድል እየከዳት ያላሰበችው ሽንፈት እየደረሰባትና ውስብስብ ጉዳዮች እየገጠሟት ተዳከመች። በተራራማና ገጠራማ የአፍጋን ክፍሎች የመሸገው ታሊባን በእነዚህ አካባቢዎች ራሱን ማጠናከር ጀመረ። በሚያደርጋቸው ሃይማኖትና ብሔር ተኮር ቅስቀሳዎች ብዙ ወጣቶችንና ተዋጊዎችን ማግኘት ጀመረ። የታሊባን ዳርዳሩን ጋራ ሸንተረሩን ይዞ መዋጋት በፈጣን ድል የተጀመረው የአሜሪካ ጉዞ በአዝጋሚ ለውጥ በተጓተተ ውጤትና በመጨረሻም በከፍተኛ ኪሳራ እንዲደመደም መንገዱን ጠረገ። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። አሜሪካ በአፍጋን ላይ ዓመታት ያደረገችው ቆይታ በዘመናዊ ዓለም ታሪክ ውስጥ እጅግ አወዛጋቢ፣ ወደና ረጅም ጊዜን የወሰደ ወታደራዊ ዘመቻ ሆኖ ተመዝግቧል። በተለያየ ጊዜ በተለያዩ ሀገራት ወታደራዊ ወረራዎችን የፈጸመችው አሜሪካ ሀገር ወሮ መያዝ ብርቋ ባይሆንም እንደ አፍጋኒስታን ግን የከሰረችበት አልታየም። በቪየትናም ልትዋጋ ገብታ 19 ዓመት ከ6 ወራት የቆየችው አሜሪካ ይህንን የረጅም ጊዜ የወረራ ሪከርዷን ያሻሻለችው በአፍጋኒስታን ነው። በመጀመሪያው ምዕራፍ የጦርነቱ ውጤት የሰመረ መስሎ ቢታይም ዋናው ችግር ግን የተጀመረው ሀገሪቷን መልሶ በመገንባትና ዘላቂ የፖለቲካ ስርዓት በመዘርጋት ሂደት ላይ ነበር። ታሊባን ጥሎ የጠፋውን መንግስት አልጋ ወራሹን ለመሰየም ስራው የተጀመረው በጊዜ ቢሆንም ገና ከጥንስሱ ብዙ ችግሮች የገጠሙት ሆነ። አሜሪካ በካቡል ለሚቋቋመው አዲስ ዘመናዊና ሴኪውላር ላለችው መንግስት ድጋፍ መስጠቷን ብትቀጥልም በገጠር አካባቢዎች ታሊባን በድብቅ በመደራጀት ተከታታይ ጥቃቶችን መፈጸሙን አላቋረጠም ነበር። የአሜሪካና የአፍጋን ጦርነት ከኒውዮርኩ የሽብር ጥቃት ማግስት በአሜሪካና አጋሮቿ የተጀመረ በአሜሪካ ታሪክም ረጅሙ ተብሎ የሚጠቀስ ወታደራዊ ዘመቻ ነው። ታሊባን ከወደቀ በኋላም አሜሪካና አጋሮቿ በአፍጋኒስታን የሽግግር መንግስት እንዲቋቋም ድጋፍ አድርገዋል። ነገር ግን ሀገሪቷን ለረጅም ጊዜ ማስተዳደር አስቸጋሪ ሆኖ ቆይቷል። ታሊባን በገጠር አካባቢዎች ተደራጅቶ ለቀጣዮቹ 2 አስርት ዓመታት አሜሪካንንና የአፍጋኒስታንን መንግስት ሲያተራምስ ቆይቷል። ጦርነቱ ለሁለቱም ወገኖች ከፍተኛ የሰው ሕይወትና የገንዘብ ኪሳራን አስከትሏል። በሺዎች የሚቆጠሩ የአሜሪካ ወታደሮችና 100 ሺዎች የሚገመቱ የአፍጋኒስታን ወታደሮች እንዲሁም ንጹሐን ዜጎች ሕይወታቸውን አጥተዋል።
በአፍጋኒስታን በኩል በጦርነቱ ቁጥራቸው እስከ 220 ሺህ የሚደርሱ ሰዎች መሞታቸው ይታመናል። ከነዚህ ውስጥም 46 ሺህ ያሉ ንጹሃን ዜጎች ሲሆኑ 70 ሺህ የሚሆኑት ደግሞ አሜሪካ አቋቁመው የነበረው የአፍጋን መንግስት ወታደሮች ነበሩ። በታሊባን ወገን 50 ሺህ የሚደርሱ ሰዎች ሲሞቱ 4500 የሚጠጉ የአሜሪካ ወታደሮች በአፍጋን መሬት ላይ ወድቀዋል። ከሰው ሕይወት መጥፋት ባሻገር ለሚሊዮኖች በሀገር ውስጥና ከሀገር ውጪ መፈናቀልም ምክንያት ሆኗል። በ2020 የአሜሪካ መንግስት ከታሊባን ጋር በዶሃ ተፈራርሞ ወታደሮቹን ለማስወጣት ተስማማ። በወርሃ ታኅሳስ 2020 በኳታር ዶሃ የተደረገው ስምምነት ዋነኛ ዓላማ አሜሪካና አጋሮቿ ያላቸውን ጦር ሙሉ በሙሉ በ14 ወራት ጊዜ እንዲያስወጡ የሚል ነበር። በአንጻሩ ታሊባን ደግሞ ለሽብርተኞች ከለላ እንዳይሰጥና ከወቅቱ የአፍጋኒስታን መንግስት ጋር ለድርድር እንዲቀመጥ የሚያስገድድ ነበር። በዚህ መሰረት ከሞላ ጎደል አሜሪካ ጦሯን ከማስወጣቷ ውጪ ስምምነቱ ተፈጻሚ አልሆነም። በነሐሴ 30 ቀን 2021 አሜሪካ የመጨረሻዎቹን ወታደሮቿን ከካቡል ስታስወጣ ታሊባን በከፍተኛ ፍጥነት ወደ መዲናዋ በመግባት እንደገና ስልጣኑን ተቆጣጠረ። ይህ የአሜሪካና የአፍጋኒስታን ጦርነት በዓለም አቀፍ ደረጃ ብዙ የፖለቲካና የስትራቴጂክ ክርክሮችን አስነስቷል። አሜሪካ አልቃይዳን ለማዳከምና ኦሳማ ቢንላደንን ለመግደል ብትችልም አፍጋኒስታንን በቀጥታም ሆነ በእጅ አዙር የመቆጣጠር ግቧ ግን ሳይሳካ ቀርቷል። ታሊባን ከ20 ዓመታት በኋላ ስልጣን በያዘ ማግስት በሰጠው መግለጫ ሁሉንም የህብረተሰብ ክፍሎች ያካተተ አዲስ መንግስት ለመመስረት ቃል ገብቶ ነበር። ነገር ግን ስር የሰደደው የአሜሪካ ሴራ ታሊባን ያስበውን እንዳያሳካ እንቅፋት ሆነ። በ1990ዎቹ ከነበረው የመንግስት ጥብቅ የአስተዳደር ስርዓት የባሰ መንግስትም ተመሰረተ። ታሊባን ካቡል እንደደረሰም አሜሪካ አፍጋንን ስትይዝ እንዲመሰረት ያደረገችውን የአፍጋኒስታን እስላማዊ ሪፐብሊክ መንግስትን በአዋጅ አፍርሷል። የፈረሰውንም መንግስት በአፍጋኒስታን እስላማዊ ኤሚሬትስ ተካው። የቀድሞው የሪፐብሊኩ ህገ መንግስት ሙሉ ለሙሉ ተሽሮም በምትኩ አዲስ ህገ መንግስት ታወጀም። በ2021 ታሊባን ዳግም ወደ ስልጣን በመመለሱ በአፍጋኒስታን የታየው ለውጥ አዲስ የፖለቲካ ማዕበልን የፈጠረ ነው። ምንም እንኳን አሁንም መንግስታዊ ስራን የሚሰሩ የሚኒስቴር መስሪያ ቤቶች በሀገሪቷ ቢኖሩም እውነተኛው የፖለቲካ ውሳኔ ሰጪ ማዕከል ግን ያለው በደቡባዊ የሀገሪቷ ክፍል በምትገኘው በካንዳሃር ነው። የቡድኑ የበላይ መሪ አሚል ሞአሚኒ ሄባቱላህ ኩንዛንዳ መቀመጫ ካንዳሃር ነው። ይህ የመሪው ራሱን በካንዳሃር ከተማ አድርጎ መቆየቱ በቀጣይነት ካቡል ያላትን የፖለቲካ አቅም እያሳጣ የአፍጋኒስታን ዋና ቀጣይ ርዕሰ መዲና በካንዳሃር መቀየሩን እውን እያደረገ ነው ተብሏል። ታሊባን በአብዛኛው የፓሹቱ ብሔረሰብ አባል በሆኑ ጥብቅ የሃይማኖት መሪዎችና ወታደራዊ አዛዦች የተሞላ ነው። አሁን ያለው የምዕራባውያኑ ተጽዕኖ ደግሞ የሀገሪቷን 90 ከመቶ የሚሆነውን ህዝብ ከድህነት ወለል በታች እንዲኖር አድርጎታል። የአሜሪካ ጦር ከሀገር ከመውጣቱ በፊት የነበረው የአፍጋኒስታን ብሔራዊ በጀት 75 በመቶ የሚሸፈነው በውጭ እርዳታ ነበር። ታሊባን ካቡልን ተቆጣጥሮ መንግስት ሲመሰርት በራሳችን እናመርታለን፣ እርዳታ አንፈልግም የሚል አቅጣጫን ስላስቀመጠ እርዳታውን በአንድ ጀንበር ንጋት እንዲቋረጥ አዟል። ይህም የሀገሪቷን ኢኮኖሚ እንዲንገጫገጭ አድርጓል። በእንቅርት ላይ ጆሮ ገድፍ እንዲሉ የአፍጋኒስታን ማዕከላዊ ባንክ በአሜሪካ ባንኮች ውስጥ ያስቀመጠው $9 ቢሊዮን የውጭ ምንዛሪ ክምችት አሜሪካ ማገዷ ደግሞ ሌላውና ዋናው አፍጋን ወደ ቀድሞ ይዞታዋ እንዳትመለስ ያደረገ ማነቆ ሆኗል። ወደ ቻናላችን ቤተሰቦች በአፍጋኒስታን እና በአሜሪካው ረጅም ጦርነት ዙሪያ ያዘጋጀነውና በካንዳሃር እና በቶራ ቦራ ስለመሸጉት ጦረኞች ያሰናዳነው ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብጠቁሙን ደስ ብሎን እንቀበላለን።
ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብነታችሁን ታጠናክሩ ዘንድ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ